የቀበጡ ለት ሞት አይገኝም አለ ያገረ ሰው ሲተርት ማለት ነው። እንግዲህ ሄርሜላ ከዛም ወንድ ጋራ እንዲሁ ስትጠቃቀፍ መጨረሻ ላይ ከማንኛው እንደሆነ ባናቅም እንግዲህ አርግዛለች። እንግዲህ ያረገዘችውም ልጅ አብርሃም ነው ተብሏል። ይሄ አብርሃም መቼም ፈርዶበታል። የሰው ልጅ ሊያሳድግ ነው፣ የራሱ ልጅ ማሳደግ ያቃተው ጭራሽ የሰው ልጅ ሊያሳድግ ነው። ምክንያቱም ከዛም ካገኘችው ወንድ ጋር እየተለጣጠፈች ከየትኛው እንደረገዘች እንግዲህ አላወቀችም። እንኳን እኛ እሷም ራሱ አላወቀችም። ሚስጥር ነው ደግሞ ይሄን ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አለሁላችሁ። ውሏችሁ እንዴት ነበር የኔ ወርቆች? አለው እንግዲህ ዛሬ መጣሁ ልለፈልፍ ላወራ። ቅድም የሆነ ቪዲዮ ለቅቄላችሁ ነበረ። አሁንም ደግሞ እንግዲህ መጣሁላችሁ። አያልቅብኝም እኮ መቼም እኔን ታውቃላችሁና አያልቅብኝም የኔ ወዶች ማለት ነው። መጥቼላችኋለሁኝ የኔ ወዶች እና እስኪ ዛሬ መልእክት ላስተላልፍ እስቲ። እኔ ብያችሁ አላቅም ብዙ ጊዜና እስኪ ቻናሌን ሰብስክራይብ አድርጉልኝ ውዶች፣ ሰብስክራይብ አድርጉ። የሩታ ቤተሰቦች ይሄንን ቪዲዮ የምታዩ የምትወዱኝ የምወዳችሁ ማከብራችሁ ቤተሰቦቼ፣ በተለይ ደግሞ የመዳም ቅመሞች አበረታቱኝ የኔ ወዶች ማለት ነው። እዚህ ሀገር እስካለው ድረስ እንደዚሁ በቪዲዮ መጣላችኋለሁ፣ በተለያዩ ነገር መጣላችኋለሁ። ወደ ሀገርም ስገባ ደግሞ የኔ ወዶች በጣም ብዙ ነገር ማሳያችሁ ነገር አለ። ታርጎ ስለ እቃ ስለምናምን በጣም ብዙ ነገሮች ማሳያችሁ፣ በጣም ብዙ ቪዲዮዎች ምቀርጽላችሁ አለ። በዛም ላይ ጠብቁኝ የኔ ወዶች ማለት ነውና እኔም ደግሞ አወራችኋለሁ። ብዙ መለቅላችሁ ቪዲዮዎች አሉ። በዝግጅት ጠብቁኝ ማለት ነውና ስለዚህ ሰብስክራይብ አድርጉ። እዚህ እስካለው ድረስ በሰው ፍትፈታ ምናምን ነው መሰላላችሁ እንደዚህ ማለት ነው። ግን ሀገር ከገባው በኋላ ግን በራሴ ስራ በመሰራቸው ስራዎች በስራ ዘርፌ በምናምን በቃ የኢትዮጵያ ሁሉ ነገር ነው ማሳያችሁና ሰብስክራይብ አድርጉ ውዶቼ። እዚህ እስካለው ሳይሆን አገር እስከምገባም ድረስ ደግሞ በመሀል አንዳንድ ቪዲዮዎች ለለቅላችኋለሁ። በተለይ ስለ እቃ ሳስተካክል ያለውን ነገርና ይሄን ሰሞን እቃ ያስተካከልኩ ነው ብያችሁ ነበርና ውዶቼ፣ በተለይ ወደ ሀገር ለመግባት ስታስቡ በጣም የሚያጋጥማችሁ ብዙ ነገር አለና እነዛ ነገሮች ሁሉ አልፈን ወደ ሀገር የምንገባ ያድርገን። በቃ የተለያዩ ሀገሮችን ምን አይነት እቃ ነው ይዘን መሄድ ያለብን፣ ይዘን አለመሄድ ያለብን ብዙ ነገር አለና ስለዚህ ሙሉ የተለያዩ ነገሮች አመጣላችኋለሁ። እናንተ ሰብስክራይብ አድርጉኝና እናንተም አበረታቱኝ ማለት ነው ውዶቼ። በሌላም ነገር ደግሞ መጣላችኋለሁኝ እና የኔ ወዶች ማለት ነው። እንግዲህ የቀበጡለት ሞት አይገኝም የተባለ ሀገራችን ትረት በሄርሜላ ላይ መጥቷል። ስትቀብጥ ማለት ነው። እንግዲህ ከማንኞቹ እንዲያረገዘች ባናቀም እንግዲህ ያው ከሶስት ሰው ጋር ነው ግንኙነት ያላት። እንግዲህ ከማንኞቹ ልጅ እንዲያረገዘች ባናቀም እንግዲህ አርግዛለች። ይሄም ልጅ ደግሞ የማን ነው? የአብርሃም ልጅ ነው ብላ እንግዲህ አንድ ሳምንት ሙሉ ጠፍታ ታውቃላችሁ። አንድ ሳምንት ሙሉ እልም ብላ ከቆየች በኋላ ያንተ ልጅ ነው ብላ ልጁ ይዛ መታለች። እንግዲህ ገና ዲኤንኤ ተመርምሮ ብዙ ነገር ገና እርግዝናው ማርገዟ ታውቋል። እኔ ግራ የሚገባ ነገር ማለት ነው፣ ሰው እንዴት ነው በእርግዝና የሚቀልደው? እንዴት ነው ማለት እርግዝና እኮ የሚያድግ ነገርና የሚወለድ ነገር ነው። እንዴት ነው እናንተ ልጁ የአብርሃም ነው ብላ ምናምን ወልዳ ከዛስ ዲኤንኤ የለም አይመረመርም? ወይንስ ደግሞ 9 ወር ሙሉ በሰላም ልኑርና ከተወለደ በኋላ ደግሞ የራሱ ጉዳይ ብላ ወይ ልጁን ልጥለው ነው ልደብቀው ነው ልትውጠው ነው መልሳ? በማይዋሽ ነገር መዋሸት በጣም ከባድ ነውና አንዳንድ ጊዜ የህይወታችንን ትዳራችንን ፍቅራችንን ሁሉ ነገር ሊያናጋ የሚችልን ውሸት መዋሸት የለብንምና እስከ 9 ወር ድረስ ልጁ እስከሚወለድ ድረስ ሰላም ልትሆን ትችላለች ከአብርሃም ጋር። ግን ልጁ ከተወለደ በኋላ ግን ከአብርሃም ጋር ሰላም ልትሆን አትችልም ሄርሜላና ካሁኑ ግን አስቀድማ ብትነግረው አምኖ ቢገባበት ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ ህይወትን በጣም ቀላል አድርገዋታልና በእርግጥ ህይወት እንዳከበዳችኋትና እንዳቀለላችኋት እናንተ ቀላል ካረጋችኋት ቀላል ናት፣ ካከበዳችሁት ደግሞ በጣም ከባድ ነው የሚሆነውና እና የኔ ወዶች ማለት ነው እንግዲህ ሰብስክራይብም ስለምታደርጉኝ ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት ዛሬም አመሰግናችኋለሁ የኔ ወዶች። እስከዛሬ ድረስ እንግዲህ ዝም ብዬ ወሬ ነው ማወራባችሁና እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። አሁንም አብሮነታችሁ ኃይለኝ። ቀጣይ እንግዲህ ወደ 25000 ሰብስክራይብ እንገባለን ማለት ነው ውዶቼ። ስለዚህ ሰብስክራይብ አድርጉ፣ አበረታቱኝ፣ ደግፉኝ ማለት ነው የኔ ወዶች ማለት ነው። እኔም የእናንተ እህት የመዳም ቅመም ነኝ፣ በሰው ቤት ምሰራ ልጅ ነኝ። ስለዚህ እኛ ደግሞ እርስ በርስ መበረታታት አለብን ብዬ አስባለሁ። እና ሀገር ስገባ ነው በተለይ ዩቲዩብን ሀገር ስገባ በደንብ አድርጌ እሰራበታለሁ ብዬ አስባለሁኝ። እናንተ ካበረታታችሁኝ ከደገፋችሁኝ አይዞሽ ካላችሁኝ እሰራበታለሁኝ። ስለዚህ ውዶቼ በተለይ ደግሞ እኔ በዚህ ፍትፈታ በሰው ነገር ምናምን ብዙም አይመቸኝም፣ ግን ደግሞ ግዴታ ሆኖብኝ ነው በዚህ የምሰራው። ሰብስክራይብ አድርጉኝ። በተለያየ ቪዲዮ እመጣለሁ።